በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላክ እስራኤል ወአምላክ አበዊነ ቅዱሳን ዘአብጽሐነ እስከ ዛቲ ዕለት ወእስከ ዛቲ ሰዓት ወዘወሀበነ እሞ መርሥዮት ሙስና ወላዲተ አምላክ እመብርሃንን ተስፋ ድህነት መድኃኒት አምባ መጸጊያ አድርጎ የሰጠን የአባቶቻችን አምላክ የእስራኤል ፈጣሪ ዘላለም ሥላሴ ስሙ የከበረ የተመሰገነ ይሁንና ለእናንተም እንደሚገባ በእግዚአብሔር ሰላምታ እንዴት ዋላችሁ? እንዴት ሰነበታችሁ? ቸሩ መድኃኔ ዓለም የባህሪ አባቱ አብ የባህሪ ሕይወቱ መንፈስ ቅዱስ ዝትነ ማርያም ማምላክ ድንግል ወላዲተ አምላክ እናቱ ቅዱስ ዕፀ መስቀል ቅድስት ቤተ ክርስቲያን ያከበራቸው ቅዱሳን ሁሉ በድጋሚ ስማቸው የተመሰገነ ይሁን። እንኳን አደረሳችሁ። ዛሬ የናግራን ሰማዕታት የአባታችን ኢየሱስ ሞዓ የታላቁ ጻድቅ የአቡነ ሀብተ ማርያም የሌሎችም ቅዱሳን ዓመታዊ በዓል ነው። ደገኛ ትልቅ በዓል ነው። ትናንትም የቅዱስ መርቆሬዎስን ዓመታዊ የምስክርነት በዓል አክብረናል። ዛሬ ዕለት ገጥሟቸዋልና ዛሬ አበይት በዓላት መካከል አንዱን ነጥለን እንመለከታለን። ጊዜ ካለን ሌሎችንም እናክላለን። ራሱ የትምህርታችን ርዕሰ ጉዳይ የሚሆነው ገድለ አቡነ ሀብተ ማርያም የሚል ነው፣ ወይም ከአቡነ ሀብተ ማርያም ሕይወት መማር ነው። አስቤ የነበረ መጽሐፉን እንዳለ አምጥቼ ገድላቸው ማንበብ ነበር፣ ግን በጣም ያስመሸናል፣ አንዘልቀውም። እንኳን እሱን በቃላችን እንኳ የምንተርከውን እንጃ ሰዓት መብቃቱን እርግጠኛ አልሆንም። ከጻድቁ አባታችን ከአቡነ ሀብተ ማርያም ጣዕመ ዜና ጣዕመ ሕይወት ተካፍለን ከሕይወታቸው መማርን ተምረን መባረክም ተባርከን ነው ዛሬ ትምህርታችን የምንጨርሰው ማለት ነው። በሚቀድም ግን ሁለት መሰረታዊ ነገሮችን መናገር እፈልጋለሁ። አንደኛ እዚህ ስንክሳር ላይ አሁን የሰማችሁት የቅዱስ ያዕቆብ ዘግሙድ ዜና ሕይወት ሲነሳ ኢትዮጵያ ውስጥ ገዳም እንዳለው ይታወቃል። የቅዱስ ያዕቆብ ዘግሙድ አሁን እንዲያውም የአቡነ ስነ ኢየሱስ ማን ያመጣው እምነቱን? አንተን ያመጣው። ነገ ዓመታዊ በዓሉን የገዳሙ ከሄድክ ላይ ቀር አክብረ መምጣት ትችል ነበር፣ ያው ስራ አስቸኩሎ ካልሆነ በቀር። ያዕቆብ ዘግሙድ ማለት እዚህ ታች አርማጭሆ ከሳንጃ የ3 ሰዓት የእግር መንገድ ሄዳችሁ የምታገኙት ቦታ ነው። ገዳሙ የሚታወቀው ስነ ኢየሱስ በሚል ነው ሰው የሚያውቀው፣ ግን የቅዱስ ያዕቆብ ዘግሙድ የታላቁ የፋርስ የአሁኗ ኢራን ሰማዕት ነው። ምናልባት መቼም መጽሐፍ ሲነበብ ምን ያህሎቻችን ብለን እንደምናዳምጥ አላቅም። ታላቁ ቅዱስ መጽሐፍ ላይ ክፉ ባልንጀርነት መልካሙን አመል ያጠፋል ይላል። አይታችሁ ከሆነ ኋላ ለሰማዕትነት ክብር በቃ እናቱና እህቱ ሚስቱ ሶስት ሴቶች በሰሩት ስራ እንጂ መጀመሪያ ላይ ቅዱስ ያዕቆብ ዘግሙድ ከአረማዊ ንጉስ ጋር በነበረው ፍቅርና አጓጉል ቅርርብ ምክንያት ሃይማኖቱን ከመካድ ፀሐይን ከማምለክ ደርሶ ነበር እና ሴቶቹ ምን አሉት? እፎ ተሎከ ጠባይ አፍጡራን፣ እንዴት ፍጡራንን ተከተልክ? እኒህም 4 ናቸው፣ ፀሐይ፣ ጨረቃ፣ ከዋክብት፣ እሳት። 4ቱም ብርሃን አላቸው። ብርሃናቸው ግን ከእግዚአብሔር ብርሃን አንፃር ኢምንት ነው፣ ዜሮ ነው፣ ባዶ ነው። እና እንዴት ከዛሬ ጀምሮ 2 አማራጭ ነው ያለ፣ ወይ ወደ ክርስቶስ ትመለሳለህ፣ ካልሆነ ከኛ ጋር ዝምድና የለም። ምክንያቱም መንፈሳዊ ዝምድና ሲቆረጥ ስጋዊም ይቆረጣል። ታስታውሱ ከሆነ በዚህ መንደር በዚህ ታች አሁን ባለፈው ቅማንት አማራ እያለ ህዝቡን ሲያፋጅ የነበረውና አሁን ጠፋ የተባለው በጣም የተረገመ ክፉ ሰው እዚህ አካባቢ ነበረ። ጴንጤ ነው። ቤተክርስቲያንን ቅማንት አማራ በሚል ባለፈው ግጭት ሲደርስ ምናልባትም እኔ ጠረጥራለሁ ጴንጤ ስለሆነ ምናልባትም ቤተክርስቲያን ላይ ጉዳት እንዲደርስ መጀመሪያ ላይ ከቤታቸው አንድ ልጅ ጴንጤ ሆነ፣ ወይ አስተምራችሁ እንዲመለስ አድርጉት፣ ካልሆነ ደግሞ እርምጃ ወሰዱ ተብሎ ሲባሉ የለም ብለዋል። አንዱን ሲሰው ይገርማችኋል፣ 8 ልጅ ነው መሰል ያለው፣ 8 ሁሉ ጴንጤ ሆነ። በሱ አላበቃም፣ አባትየው ጴንጤ ሆነ፣ እናቲቱ ተደገመች፣ ሙሉ ቤተሰብ ጴንጤ ሆነ። በዛ አላበቃም፣ እንደገና ያክስት ያጎት ልጆችን መበከል ጀመሩ። ከዛ
ጠርተው ወስደውን ነበር። ነገር ካለቀ በኋላ ነው ግን የተጠራ ነው። ሁሉ ነገር ከተበላሸ በኋላ የሚገርማችሁ ሰውየው ሰንበቴ ይጠጣ ነበር ባታ። ሰንበቴው ሰዎች እንኳን ሊያስወጡት አልፈለጉም። ጴንጤ ሆኖ ግን ለምን እንደሆነ ታውቃላችሁ አይደል? መቼም የዘንድሮ ሰንበቴ እውነት ጽድቅ ፍለጋ አይደለም። የዘንድሮ ሰንበቴ እንደ እድር መዋጮ ፍለጋ ነው። በጣም ነው ማዘነው የዘንድሮ ሰንበቴ። ድርሳነ ሰንበት እንኳን የሚገርማችሁ ሰንበት የሚጠጣው ማህበረሰብ ድርሳነ ሰንበት የሚባል መጽሐፍ እንዳለው እንኳን አያውቁም ብዙዎች። ድርሳነ ሰንበት የማይነበብበት የሰንበት ክብር የማይነገርበት ጭቅጭቅ ብቻ ገንዘብ ብቻ የነገሰበት ቦታ ነው የዘንድሮ ሰንበቴ። ማን አስተምሮ ይመልሳችሁ? እስቲ ቤተሰቦቻችሁ ጋር ተከራከሩ። ሰዎች ሰንበቴ እንዳይገቡ በዚህ ዘመን እየተከላከሉ ያሉት ሰዎች ሰንበቴ የሚባል ጭራሽ እንዳይገቡ ነው። ከተቻለ እኛ ራሳችን አዲስ ሰንበቴን መሰረታለን። ዝክር የሌለው ማለት ለኛ ምን በላይ አይደለም ለነዳያን ብቻ የሚሆን ሰንበቴ መመስረት እንችላለን። ከተስማማችሁ መመስረት እንችላለን። በሰንበት ቀን ከቅዳሴ መልስ አይደለም የሰንበትን ክብር የቅዱሳንን ነገር የሥላሴን ቸርነት ተነጋግረን ለነዳያን ያዋጣናትን ነገር አቅምሰን ቤታችን አለቀ። ሰንበቴ እንጀራ በጨው አይደለም ከጨው በላይ ሰንበቴ ቤት ገብታችሁ የምትሰሙት ነገር ያቃጥላል። ባለፈው እንዲያውም ሰበካ ጉባኤ ውስጥ እያለን ቤቱን ቀምተን ሁሉ ማባረር አምሮን ነበር። ግን አስፈራሩን። ጴንጤ ቢሆንስ ደግሞ አላው ምክንያቱም ሰው ሃይማኖትን ለመካድ ምክንያት አለ የሚፈልግ እንደውም በግልጽ መጥቶ ያስፈራሩናል። ሰንበት ተማሪዎች ይማሩበት ፈቀዱላችሁ። የሚገርማችሁ በወር አንዴ ነው የሚጠጡበት። 29 ቀን ባዶ ነው ዝም ብሎ ተከርችሞ ማለት ነው። ንብረትነቱ የቤተክርስቲያኑ እኮ ነው። ግን እነሱ ወራሽ ሆነው ይዘውታል። እና ባካቸው ለሰንበት ተማሪዎች ስጧቸዋል። እምቢ አሉ። ከዛ ቆጣ ስንል ምንድነው እናንተ ወደ ሌላ እምነት እንድንሄድ ፈልጋችሁ ነው አለችናት ማስፈራሪያቸው። የሚገርማችሁ እኮ አንተ እንደው በመሳፈቻ አይንን ብትወገው በሳት ጆሮን ብታቃጥለው እኔን ትጎዳኛለህ? ራስህን ነው የምትጎዳው። እነሱ ጴንጤ ቢሆኑ እኔ ምን ይነካል? እኛን ሊያስፈራሩ ግን ምን ያደርጋል? እዚህ ሁሉ ጭቅጭቅ ብለን ሰበካ ገበያውንም ሁሉንም ብዙ ነገርም ስለበዛብን ተተነወጣን። እዛ በኋላ ያው ሰው እንደፈለገው እየሆነ ነው። ዋናው ትልቁ ነገር ክፉ ባልንጀርነት መልካሙን አመል ያጠፋል። ይሄንን ያነሳሁት ለዚህ አሁን ለተናገርኩት ነገር አይደለም። ይሄንን ያነሳሁት ባካችሁ አህዛብ መናፍቃን ጓደኛ ያሏችሁ ካላችሁ አሁኑኑ ተለዩ። የትም ቦታ የምትኖሩ ለመልሳት ብዬ ነው ምናምን አታመካኙ። ያን የማድረግ አቅም የላችሁ። እባካችሁ ተለዩ። ወንድም ይሁን እናቱን አባቱን እኛ ሁሉ እናታችን ነው፣ ሁሉ አባታችን፣ ሁሉ ወንድምነት ነው። ያዳም ዘር ሁሉ ወንድማችን ነው። ተለዩ። አይ እኔ ለጓደኛ አስተዋጽኦ ማድረግ ፈልጋለሁ ካላችሁ ሁለት ነገር ለምካራችሁ። አንደኛ በጸሎት አስቡ። ሁለተኛ ለመምህራን አስረክቡ፣ ለጉባኤ አስረክቡ። እናንተ ይዛችሁ አትንገታገቱ። የአንደኛው መልእክቴ ነው። ሁለተኛው መልእክቴ ይሄንን ጉባኤ ይመለከታል። ቅዱስ ያሬድ ከሰማይ የተቀበለው ዜማ ሳይሆን ጣዕመ ዜማ ነው። ደህና ዋላችሁ? ምን አልኩኝ? ዜማ ሳይሆን ጣዕመ ዜማ ነው። ይሄንን ምህላ እንደ ነገሩ እያደረጋችሁት ነው። መጀመሪያውኑ ማን እንዳስጠናችሁ ባላውቅም የዘልማድ ዜማ ነው መሐረናቡ። ግን እግዚአብሔር የቅን አምላክ ነው ብለን ዝም ማለት። አሁን ከሱም ሌላ አዲስ ዜማ እየተፈጠረ ነው። ሰሞኑን የምሰማው ግራ ገብቶኝ መጮህ ራሱ አልቻልኩም። ዝም ብዬ የሚባለውን ነው የምሰማው ያለሁት። ለዚህ ደግሞ ምክንያቱ መደበኛ አስተባባሪዎቹ አትገኙ ወይ ከኋላ ነው የምትቆሙት። 9 አይነት የተለያየ ድምጽ ነው የሚሰማኝ። ዜማ የተፈለገ ልብን እንዲመስጥ ነው። ምስጢሩን ሲሆን እዚህ በፊት እንደነገርኳችሁ እንደው እባክህ ወይ ሌሎች መምህራን እባካችሁ ብላችሁ ምስጢሩን በተማረን እና ምን እያለን እንደሆነ ያወቅን በጮህ ነው። ያ ባይቻል እንኳን በነገራችሁ ላይ መሪ የሌለው አገልግሎት ጥሩ አይደለም። ምህላውን ማን ነው የሚመራው? ምህላ ያለ መሪ ይሆናል? እስኪ መንበረ መንግስት የሮብ ጉባኤ ላይ ልጋብዛችሁ። ሮብ ነው 10 ሰዓት ከሩብ ላይ ነውና እስኪ ምህላ እናድርስ ነው። እዛ ድምጽ ማጓዝ ስላለ አይቸግርም።
ሁሉንም ተገዶ በወዝ እንዲጮህ አድርጎ እንዲሰማ ካልቻለ ይስማ። መስማትም እኮ የምህላው ተሳታፊ እኩል ክብር ነው እኮ የሚያሰጠው። ቀማትችል ከሆነ መስማት እንጂ ጉራማይል የሆነ ነገር እየተሰማ ምክንያቱም የመጀመሪያው መደበኛ የቤተክርስቲያን ዜማ ተለውጦ ወደ ልማዳዊ ዜማ አሁን ከልማዳዊ ዜማ ወጥቶ እንደገና ሌላ እንግዳ ሰው ይመጣ። አሁን እሳቸው እኔ ይረዱኛል መጥቶ ለመጮህ በጣም ነው የሚቸገሩ። አሁን እሳቸውን በግልጥ ለምን እንደማይመጡት ጠይቋቸው። በቃ አሁን ቅዳሴ መምህር ናቸው። እኔ ይጨንቀኛል እሳቸው ሙሉ በወንበር ይጮህ እኮ አንልም፣ ግን እየቆየ ዘሩ ስርዓት እያጣ ዜማው ስርዓት እያጣ ይሄንን ወቀሳ ያነሳውበት ምክንያት በሁለት ነው። አንደኛው አስተባባሪዎች በተለይ ምህላውን በመምራት የለመዳችሁት በግልጽ ስም ልጥራ ከተባለ አለማየሁ ማናንተ ረጅሙ ማነው ስም እንዳለው አንተ እንኳን ስራን አልፈታህም ጥሩ ነው እነታየ ሌሎቻችሁ እናንተ በለም ከፊት ሆነን እንዳንመራ ዜማ ይለወጣል። እንደምታውቁት እናንተ ያላችሁም ቢሆን ያው ቀስ ተብሎ ነው። ስለዚህ ሁለት አማራጭ አለ። የመጀመሪያው አሁንም በሰዓት ተገኘ። በእርግጥ አውቃለሁ 5 ወር እየሞላን ነው ምህላ ከጀመርን። እየሰለቻችሁ እንደሆነ ይገባኛል። ግን በ5 ወር ምህላ የሚሰለች ከሆነ እኔ የለሁበትም እንጂ እየሰለቻችሁ ከሆነ አላውቅም። እንኳን እየሰለቹ እንዲያው ነው ችግር ነው። ስለዚህ ቀደም ብላችሁ ተገኝታችሁ ምሩ። ምክንያቱም ጉሮሯችሁ መሸፈን ስለሚችል ጩኸቱ ሌላው ሰው እናንተን እየሰማ ይከተላል። አሁን ግን መሪ ስለሌለ ምህላ ላይ ሰው እንደመሰለው ነው እየጮሃል እንደመሰለው እንደታየው። ሁለተኛው ከሚቀጥለው ሳምንት ጀምሮ መማር አለባችሁ። እንደ ውሳኔ አልወሰንም እኔ ማለት እንዳስተማሪ እንጂ እኔ የበላያችሁ አዛዣችሁ አይደለሁም። ሐሙስ ወይ ማክሰኞ ተማሩ። እሳቸው የሚመቻቸው ከሆነ እሳቸው ያስተምሯችሁ፣ እሳቸው የማይመቻቸው ከሆነ ሌላ። ሰኞ ጉባኤ ነበር ተዋችሁት። ምንድነው ምክንያቱ ሲባል የሰው ጥረት ሲባል ነበር አይደል? ለሁለት ሰው ስትመድቡ ነበር አይደል? ዛሬ በምህላ ምክንያት ብዙ ሰው ይመጣ አይደል? መች ሰኞ አስተማሪ ትመድባላችሁ? ሮብ ትምህርት አለ የለም አይደል? ምን ሆናችሁ? ለምህላ የሚመጣው ሰው ለመማር በቂ አይደለም? ስለዚህ ሰኞና የሮብን ነገር አስቡበት። ከማክሰኞና ከሐሙስ መካከል ግን አንዱን መርጣችሁ ማህርና አቡን ተማሩ። ከዛ በኋላ እግዚአብሔር እስከፈቀደው ጊዜ ድረስ ኋላም የጥምቀት የምናምን መዝሙር ምናላት ሊደርስ ይችላል። ግን ሌላውንም ስርዓተ ቅዳሴውንም ኪዳኑንም ቢያንስ ተሰጥኦን ተማሩ። ባለፈው ነግሬያቸዋለሁ። ሰው ሁለት ምርጫ ነው ያለው፣ ወይ እንደ ጨዋ ወይ እንደ ሊቅ ነው። ከመሃል ቤት አትሆኑ። እንደ ጨዋ ከሆነ እንደ ጨዋ አርፋችሁ ተቀመጡ። እንደ ጨዋ ከሆነ ጨዋ የሊቃውንትን ቀለም አይጮህም፣ አርፎ ቁጭ ነው። የሊቃውንትን ቀለም ከጀመራችሁ በወጉ ተማሩት። በየዋነት የሚጮህ እንዳለ ሁሉ ቀለም ያበላሽ ብዙ አለ። ስለዚህ እንዲያው ከዋናው ትምህርት በፊት ሰዓታችንን ይሄ ነገር ወሰደው። ምክንያቱም ትናንትም ዛሬም እያሰብኩ ነበር። ግን እንዴት ይጮሃል የሚለውን ማየት ከፈለጋችሁ ሲሆን የሊቃውንቱ ማግኘት ካልቻላችሁ ረቡ 10 ከሩብ መደመረ መንግስት መድኃኔዓለም ጋብዣችኋለሁ። የኛን ተውትና እዛ ያሉ ሰንበት ተማሪዎች እንዴት ተደማምጠው እንደሚጮሁ ሌሎች እንግዶችን ደግሞ ልምከራችሁ። በእንግድነት የመጣችሁ በተለይ ወንድሞች እህቶችን ብትሆኑ ያልተማረ ሰው በጣም ድምጹን ከፍ አድርጎ አይጮህም፣ ቀስ አድርጉት። ምክንያቱም የእናንተ ድምጽ ይረብሻል። በእንደዚህ አይነት ነገር እኔ ወደ ኋላ ወደፊት የሚባል ነገር የለም። እነማን እንደሆናችሁ ታውቁታላችሁ። ቀስ ብላችሁ ጮሁ፣ እያደመጣችሁ እየሰማችሁ እንዴት ነው የሚባል ብላችሁ። መጀመሪያ እኮ መስማት ይቀድማል። እንደመሰላችሁ ከምትጮሁት የእግዚአብሔር ቃል እኮ ይዘነጠላል። ዜማውንም ዘሩንም መዘንጠል ጥሩ አይደለም። ስለዚህ ስሙ፣ አድምጡ። እንዴት ነው የሚጮህ? ከቻላችሁ ማክሰኞ ይቀላል፣ ሐሙስ ይሄን ነገር አሁን ነው ወስነን የምንሄደው። ማክሰኞ ወይስ ሐሙስ? እዚህ በፊት የምትማሩት የነበር ሐሙስ መሰለኝ። ሐሙስ ይሁን። ሐሙስ ከምህላ በኋላ ስንክሳር ተነቦ በቀጥታ ወደ ማህርና አብ ወይ ከሳቸው ጋር ተነጋገሩ ወይ ሌላ አስተማሪ ይጣራላችሁ።
ይሄን ነገር እንዳትረሱ አደራችሁ። ምክንያቱም እየቆየ ሲሄድ አስቸጋሪ ነው የሚሆነው። እንግዳ ብንጠራ እንኳን ከባድ ነው የሚሆነው። ምክንያቱም ዘር ሲሳሳ ዜማ ሲሳሳት ሰው አባቶቻችን ነው የሚተች። እዚህ ደብረ የተማረ ሰው የለም ነው የሚለው። እንደዚህ ዝብርቅርቅ ወጥቶ ሲታይና ምህላ ጥሩ ነው፣ ግን ደግሞ እንዲሆነው እስከመቼ ነው የሚቀጥለው ነው። መማር እየቻልን ጊዜ ሞልቶ ተርፎ ማለት እኛ ጊዜ ተርፎን እንኳን አይደለም እዚህ ጧት ማታ የምንገኘው፣ ስራ ስለሌለን እንኳን አይደለም፣ ስራውንም ትተን ነው። እና ሌላ የምትሯሯጥለት ነገር ካላችሁ ይብቃ። ስንቴ እንነጋገር፣ ስንቴ እንጩህ። የቤተክርስቲያንና የሀገር ጉዳይ ነው ብለን አይደል ሁላችን ስራ ትተን የምንገኘው። ስለዚህ ይሄን ነገር እንድናስብበት አደራ ለማለት ነው። እግዚአብሔር አምላካችን ለሁላችንም ማስተዋል ይስጠን። መቼም ወደ ጉባኤ ስመጣ ዛሬ ወቀሳ የለኝ፣ በቃ የቅዱሱን ታሪክ ብቻ ስለምተርክ ተመስገን ዛሬ ማንንም ሳልወቅስ ነው ብዬ ነበር። ከመጣው በኋላ ግን ይሄው መጣ። ሳልወቅስ ወቀሳ ሳልናገር ሳልተች ሞጣበት ቀን ናፈቀኝ። እንደው እስቲ በጸሎት ብታስቡኝ ነው ደስ ይለኛል። አፌን የሚያርምልኝ ባገኘውኝ። አንዳንዴ የሚገርፋ ስታጣ ልጇን ትገርፋለች ይላሉ አባቶቻችንና የእውነቴን ነው። ሰለቻል። ምንም ለውጥ በሌለበት ትችት ሂስ እንዲህ ነው እንዲያ ነው ደስ አይልም። እንደሌላው ሰባኪ ዝም ብዬ አስተምሬ ብሄድኮ ደስ ይለኝ ነበር። ስለ ጻድቁ አባታችን ጥቂት ነገሮችን ብቻ መነጋገር። ስለ አቡነ ሀብተ ማርያም መቼም መልካም ዛፍ መልካም ፍሬ ያፈራል። መልካም ፍሬ ከመልካም ዛፍ ነው። እናንተ ላይ እንዲህ ምንጮኸው ምንናገራችሁ ይሄ ሁሉ ነገር የሚሆነው እኛ እንዲሆንን የሚቀጥለው ትውልድኛ የምናፈራው እንዴት አይነት ነው የሚሆነው በሚል ስለሚጨንቀን ነው። እግዚአብሔር ይመስገን እኛን ያፈሩት ጥቂቶቹም ቢሆኑ ደናዎች ነበሩ። እኛ መልካም መሆን ባንችልም በደጁ መገኘት እንድንችል አድርገውናል። የእግዚአብሔርን ቃል እንድንማር አድርገውናል። በደጁ እንድንኖር አድርገውናል። ለአቡየ ወለእምየ እለ ወለዱኪያየ ኢትዝክሪ ማርያም ዘገብሩ ጌጋየ የሚል አለ። ማይሌት ቀለም አለ አርኬ ላይ እኔን የወለዱ እናትና አባቴን አረ የሰሩትን ኃጢአት አትስቢባቸው። ለምን ሊቃውንት ናቸው እንደሚሉ ምእመን እንደዚህ አይደል። ወላጆቻቸው ትምህርት ቤት አስገብተው ስላስተማሯቸው ዛሬ እነንታ ፍሬ ስባት አሁን እነንታ ክቡር አሁን ትናንት የመርቆሪዎስ ንግስ ማህሌት ላይ ታላላቆቹ ሊቃውንት እና አራታይና ሊቀ ጉባኤ አበይቱ እንግዲህ ይሰቡ ለወላጆቻቸው ይጸልያሉ፣ ወላጆቻቸውን ይመርቃሉ፣ ስለ ወላጆቻቸው ይማልዳሉ። እኛም እንደዚያ በጸሎት የሚያስቡንን ልጆች እንድናፈራ ቢያንስኛ የተወሰነ ፍሬ ሊኖረን ያስፈልጋል። ለዛ ነው መወቃቀሱ። አቡነ ሀብተ ማርያምን ያፈራ ማህፀን የቅድስት ዮስቴና ማህፀን ገና ከስሟ ይጀምራል። የበረከት ስም ይዛለች። የታላቋን ሶሪያዊት አንጾኪያዊት ሰማዕት የቅድስት ዮስቴናን ስም ይዛለች። ዘመኑ የ15ኛው መቶ ክፍለ ዘመን መጀመሪያ ነው። ያ ዘመን እና አባ ጊዮርጊስ ዘጋስጫ በድርሰት በአገልግሎት ናጼ ዘርዓ ያዕቆብ ንግስናን ከጽድቅ ጋር አስተባብረው ብዙ በጎ የሰሩበት ታላላቅ ጻድቃን ቅድም ስንክሳር የሰማችሁት ነገም እናከብራቸው አባ ተክለ ሐዋርያት ዘገበርማ የዛ ዘመን ቅዱስ ናቸው። አቡነ ተክለ ሐዋርያት ግንባራቸው ላይ ፀሐይ የታተመላቸው ድንቅ ሰሪው አባት እና አቡነ ገብረ ዮሐንስ የዛ ዘመን ፍሬዎች ናቸው። ነገም እናከብራቸው። ዮስቴና ቅድስት ራሷ የአቡነ ሀብተ ማርያም እናት ከደግ ወላጆች ተገኝታለች። በደግ አድጋለች። ለመመነን ስትሻ በግድ አጋባት። ያጋባት ፍሬ ብሩክ ለሚባል አገረ ገዢ ነው። ሀገሩን የራውኢ ይሉታል፣ ሸዋ አካባቢ። በንጹህ የጋብቻ ስርዓት ኖረች። በንጹህ የጋብቻ ስርዓት ማለት ታውቁታላችሁ። ጋብቻ ውስጥ መግባት የምትፈልጉ የገባችሁ በግልጽ ልንገራችሁ፣ እግዚአብሔር ጋብቻ ውስጥ የሚፈልጋቸው 3 ነገሮች ናቸው። እነሱ ከሌሉ የገሃነመ እሳት ራት መሆናችሁን ወቁት። ይሄን ደጋግሜ ተናግሬ ያለው አሁንም እደግምላችኋለሁ። ጋብቻ ውስጥ የመጀመሪያው ሙያ ፍቅር ነው። እዛ ቤት ፍቅር ከሌለ መንፈስ ቅዱስ የለም። አጋንንት መጫወቻ መረማመቻ ነው የሚያደርጉት። ከባድ ነው። ሁሉም በየቤቱ የደረሰበትን ያውቃል።
አጋንንት እንዳይገቡ ረድኤተ እግዚአብሔር መንፈስ ቅዱስ ከቤት እንዳይወጣ ጣሩ፣ አልቅሱ። እርስ በርሳችሁ አትወቃቀሱ፣ ጣት አትጠቋቆሙ። አደራችሁ። ፍቅር ናት የመጀመሪያ። ሁለተኛዋ እግዚአብሔር ከጋብቻ የሚፈልጋት ምጽዋት ናት። ያላችሁ ለነዳያን ሳትሰጡ አትዋሉ፣ ሳንሰጥ አንዋል። ምጽዋት ከሌለ ትዳር ፉርሽ ነው። ሶስተኛ ንስሐና ስጋው ደሙ። እነዚህ ሶስት ነገሮች ከሌሉ ትዳሩ ያጋንንት መጫወቻ ነው የሚሆነው። ይሄን ማሰብ ማስታወስ ይገባል። በንጹህ ጋብቻ ኖረች ማለት ይሄ ነው። ሕጉን ስርዓቱን ጠብቃ ኖረች። ኋላ ግን የዚህ ዓለም ኃላፊነትን አሰበች። መጽሐፍ ይላል ምን ይበቆ ለሰብ ለመኩሎ ዓለመ ረብሃ ወነፍሶ ሀጉለ ወምንተ እሙሃበ ወምንት ይላል ቤዛሃ ለነፍሱ። ምን ወይም ምንን ለነፍሱ ቤዛ ሊሰጥ ይችላል? ሰው ዓለሙን ሁሉ ቢያተርፍ ነፍሱን ሰማያዊ ሕይወቱን ካጎደለ ምን ይረባዋል? ይሄን አስባ ትዳሯን ትታ ምቾቷን ትታ ቸግሯት አይደለም ሁሉ ተርፏት ወርቅ የምትረግጥ ናት። ወጣ ሄዳ ዱር ውስጥ ገብታ በአት ዋሻ ፈልጋ ስትገባ አንድ ባታዊ እዛ ቆሟል። ዳዊት ቅዱስ ዳዊት መዝሙር ይጸልያል። ደነገጠ። አጋንንት ሊሆን ይችላል ብሎ አማተበ። ሰው መሆኗን አወቀ። ገሰጻት። ትርፍ ቃል ሁሉ ተናገራት። እንቅፋት ልትሆኝኝ መጣሽን ብሎ አላት። አይ አባቴ አንተ እንደምትለው አይደለም፣ እኔ ሰው እንዳላላወቅኩም ይቅር በለኝ ብላ ልትወጣ ስትል የበቃ ነበርና እግዚአብሔር ምስጢር ገለጠለት። አይ ስሚኝ አላት። ወደ ከተማ ተመለሺ። ለምን? በምናኔ ከምታገኘው ፍሬ ይልቅ ከማጸንሽ የሚወጣው ፍሬ ይበልጣል። በአካለ ስጋ ሳለ ስላሴን በሶስትነት የሚያይ እንደ መላእክት ክንፍ ያለው በአጸደ ስጋ ሆኖ በአማላጅነቱ ከሲኦል ነፍሳትን የሚያወጣ በዓለም ዝናው የሚሰማ ሕይወቱ እንደ መላእክት የሆነ የተቀደሰ የተባረከ ልጅ ተወልጃለሽና ተመለሺ አላት። የአባቶችን ቃል ማክበር ጥሩ ነው። ቅንጣት ታክል አልጠራጠረች። እንደ ቃል ይሁንልኝ ብላ ተመልሳ ከተማ ገባች። በቃላችሁ የምትታመኑ የዘመኑ እህቶቻችን ታው ስትባሉ ማትሰሙ ጆሮአችሁ የደነቆረ እናንተ ባሰባችሁት ብቻ የምትሄዱ እኔ ብዙ እህቶች አይቻለሁ። መተው ካልመነንኩ ታንቄ ሞታለሁ ይላሉ። አረ ስርዓት ያዙ። ተው መጀመሪያ ሀሁ ቅጠሩ። አንዳንዶቹ መተው እኔ እንደዚህ ስርዓት ያዙ። መተው ምክር ይጠይቃሉ። እንደዚህ ነው እንዲህ አድርግ። አራ እንደዚህ እኮ አይሆንም ልትከራከሪኝ ነው የመጣሽ? ምክሩ አይረባም ካልሽ ሂጂ ቤትሽ ሂጂ፣ ሌላ መካሪ ፈልጊ። ቅድም ለመጡ አንድ ወንድምና አንድ እህት እየነገርኳቸው ነበር። ምክር ስንመክራችሁ እዳችሁን እየተሸከመ እንደሆነ አይገባችሁ? እኛ በመከርናችሁ ነገር ስተት ቢገጥማችሁ ውድቀት ቢገጥማችሁ እግዚአብሔር እንደሚጠይቀን አታውቁም? መካሪ አስተማሪ መሆን እድል ይመስላችኋል? ሲጀመር መካሪ መረጡ። ከመረጣችሁ በኋላ ደግሞ ስትመከሩ ለምን ብሎ ነው መጠየቅ እንጂ ዳጓጉል ክርክር። ብዙ እህቶች እኮ አሉ ገዳም ሄደው እየደወላውን ምን እናድርግና ውጡና ነግረሽ ወልባለሁ። አንዷ መጀመሪያ ደውላ ልሄድ ነኝ አለች። ታይ ስርዓት ያሽ አርፈሽ ተቀመጭ እዚህ ከተማ ሄደች። አሁን ደውላ የት ልድረስ? ቆይጭ ነሽ አልኳት። አረ ገና መክሮኝ ውጪ ነይና ግቢ እዚህ ውጪ። ምክንያቱም እንዲሁ ነው ምናኔ የለማ ሲነግሩት መስማት ጥሩ ነው። መጀመሪያ እናታችን ቅድስት ዮስቴና ተመለሰች። በንጹህ ጋብቻ ጸንሳ ወለደች። ነሐሴ 26 ጸንሳ ግንቦት 26 ወለደች። አቡነ ሀብተ ማርያም 40 ቀን ሲሆናቸው ሲያስጠምቋቸው ስሙን ማን አሉ? ሀብተ ማርያም። የድንግል ማርያም ሀብት ይሁንሉ ሀብተ ማርያም። ለክርስትና አባት ሰጡ አስተምር ተብሎ ተቀበለ። አቡነ ሀብተ ማርያም 5 ዓመት ሞላቸው። እናታቸው ገና ከተወለዱ ጊዜ ጀምራ ቅድስት ዮስቴና ተሸክማ ቤተክርስቲያን ዕጣኑን እንዲያሸቱ አቡነ ጎርጎርዮስ ካለ እንደሚሉት በረከታቸው ይድረሰንና ማኅበረ ቅዱሳንን ለመመስረት መሰረት የሆኑት ሕፃናት ልጆቻቸው ከተወለዱ ጀምሮ በየሳምንቱ አቅርቧቸው ይቁረቡ። ከዚያ የነውር እድሜ እስኪደርሱ ነውርን እስኪቀምሱ ኃጢአትን እስኪቀምሱ ድረስ ይቁረቡ በየሳምንቱ።
በየለቱስ ቢቆሩ ማን ከልክሏቸው? እናንተ መቆጣጠሩ ካልቸገራችሁ ወደ ቅዳሴ ያምጧቸው። ይረብሻሉ አትሉ፣ ይረብሹ፣ ከሚቀሩ እሱ ይሻላል። እንደውም አሜሪካን አንድ ሰው ደውሎ ምን አለኝ፣ አንድ ቤተክርስቲያን ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እዚያ ያለና ከቤተክርስቲያኑ በሴቶች አንፃር ትርፍ አብሮ ተቀጥሎ የተሰራ ቤት አለ እና መግቢያ መውጫ አለው እና ልጆችን የሚያቆርቡ እናቶች እዛው ነው የሚያስቀድሱት። የዛ ቤተክርስቲያኑ የቅኔ ማህሌቱ አካል ሆኖ ግን በር አለው። የድምጽ ማጓያ ስላለው ምንጊዜም ወደ እነሱ ይገባል። የህፃናቱ ጩኸትና መራበሽ ግን አስቀዳሹን አይረብሸውም። ገረመኝ መፍትያቸው፣ ልባምነታቸው፣ ይሄ እንዲያስተውሉ ያደረጋቸው። በቃ ህፃናት ወደኔ ይመጡ ዘንድ አትከልክሏቸው ያለ አምላክ አለብሟቸዋል፣ እንዲያስተውሉ አድርጓቸዋል። በእውነት አንዳንዴ ከኢትዮጵያ ብቻ ሳይሆን እስቲ ከአሜሪካ ካሉ ክርስቲያኖችም ስርዓት እንማር። በቃ 5 ዓመት ሲሞላቸው ቅዳሴ ሲቀደስ ይሰማሉ ለመያዝ። ሙሉ ቅዳሴው ላይ ምንም ነገር አልያዛቸዋል። እንግዲህ 5 ዓመት ጻን ምን ይያዛል? ኋላ ግን መጨረሻ ላይ የምትደጋግም አንዲ ጸሎት አለች፣ እግዚኦታ ሂዳ ከልባቸው ጠባለች። ዜማዋም ዘሯም እግዚኦ መሐረነ ክርስቶስ፣ አቤቱ ክርስቶስ ሆይ ማረን። ግን 5 ዓመት ጻን እኮ ናቸው። ቀና ብለው ጌታ ሆይ ይቺ በእድሜ ዘመኔ የጸሎቴ ማንሻም መገስገሻም መድፊያም ናት። በዚህች ጸሎት በምድር ከአጋንንት በሰማይ ከእሳት አመልጥባታለሁ ብሎ እቺን ጸሎት ያዘስተም ያርፎ ድረስ እግዚኦ ማረነ። ስንት ጸሎት እኮ ይችላሉ፣ ግን እቺ ዋና ጸሎታቸው እግዚኦ ታቀላል እንዳልሆነ ወቁት ብዬ ነው በዚህ። ከዚያ ተመልሰው ሄደው ቤታቸው ወሰዷቸው። ቅድስት ዮስቴናና ፍሬ ቡሩክ ሄደው ሲተኙ ከመሃል አይደል ህፃን የሚያስተኙ። እንግዲህ ደህና ዋላችሁ። ህፃናት ከመሃል የሚተኙበትን ቀን እንደው ፈሊጥ ላስተምራችሁ። መቼም የዘመን ሰው ወላጆች እንኳን የሚሰሩትን አያስተውልም። እናትና አባት ጾም በሆነ ጊዜ ፈተና እንዳያስቸግር ከልጃቸው መካከል አነስ ያሉና መተው ከመሃላቸው ያስተኙታል። በቃ አጥር ነው አይደለም? እንዴት ዋላችሁ? ፈሊጥ ነው። በቃ አጥር ነው፣ ይቀመጣል። ጎረበጥ እያለ ሲሄድ ደግሞ ትንሹ ይተካል። ጎረበጥ እያለ ሲሄድ ትንሹ ይተካል። በተፈቀደበት ጊዜ ደግሞ አንስተው ሄድ ዛሬ ከወንድሞች ጋር ነው የምተኛው። እሱ አይገባውም አያውቅም እንደሆነ እንደዛ ይደረጋል። አባት ሁሉ ነገር በፈሊጥ ነው ድሮ። ዛሬ ግን ያው መቼ እንኳን ፈሊጡ ፍልጡ ማልሰራ ብሏልና ኋላ እነሱ ሲተኙ እንቅልፍ ሲወስዳቸው አቡነ ሀብተ ማርያም ብድግ ብሎ ሄዶ በጎቹ ማደሪያ ይገባል። የ5 ዓመት ህፃን በጎቹ ማደሪያ ገብቶ እግዚኦ መሐረነ ክርስቶስ ያለ መስገድ። ኋላ ትንሽ ቆይቶ እናቱ እያወቀች ሄደች እና ይገርማታል። ዝም ብላ እንግዲህ ያ ህፃን እና እንደውም አንዳንድ ጎረቤት ይሰማና ይሄ ህፃን ምን በድሎ ነው እንደው ዲቪዲቪ እየተነሳ እግዚኦ መሐረነ ክርስቶስ የሚል። ኋላ ትንሽ ከፍ ሲል እረኛ ያደረጉት። እቺ ትልቅ ሙያ ናት። ሁሌ ላለሁ ሙያ እረኝነት ትልቅ ሙያ ናት። እንደዛሬ አስኳላውን ትምህርት ዩኒቨርሲቲ ተማሪዎች እንደ ሁሉን አስተው እረኛ ባረጓችሁና ትንሽ በተማራችሁ እንዴው እኔንም እረኛ ባረጉኝና አንድ ሰሞን እናንተ ጋር ከመደረቅ የሆነት መድኃኒዓለም ይሻላል። እረ መድኃኒዓለም ያማስተማር ደግሞ በዚህ ዘመን እረኛ መሆን ይሻላል። በቃ በጎች አንዴ ድምጻችሁን ይልመዱ። በቃ እዛ በኋላ ከዚያ ውጪ ደግሞ ትንሽ ቀስ ሲል ደግሞ በአባ ተጠምቀ መድን ቃል ኪዳን ተማጽኘ እምነታቸውን አምጥቼ ቀባብቼ ዱር ለቃችሁ ዝም ብላችሁ የራሳችሁን ስራ መስራት ነው። ምክንያቱም የአቡነ ተጠምቀ መድን ቃል ኪዳን አለ። ጅብ አይነካ፣ አንበሳ አይነካ፣ ምንም አይነካቸው። እንደዛ አይደሉ አቡነ ተጠምቀ መድን እረኝነት ሲላኩ ዳዊት መማር ጀምረው ነበርና የዳዊት ጣዕም ሊቀርባቸው አላ ጌታዬ ይሄ እረኝነት ዛሬ ስንቅፋት ሆነኝ ምን ይሻለኛል ሲሉ አንድ አሰመጣላቸው። ሄደው ዱር ላይ አራዊት ነሽ ምን ሁሉንም ጠሩ። ኑ ብለው ሰበሰቡ። አራዊት ነው በእናንተ ምክንያት እኔ ዳዊት መማር የለብኝ በሉ ጅቦች ነው አያ ጋር ታረቁ። በቃ አብራችሁ ነው የምትሉ ዛሬ ጀምሮ። እናንተ ነብር እዚህ ፍየል ጋር ታረቅ፣ እናንተ ተኩላ እዚህ በግ ጋር ታረቅ። አስታርቀው በሉ እንኳን መብላት ጠብቁ። ሌላ ጠላት ድንገት ከመጣ ሰው ሲመጣ ጠብቁ ተብሎ እነዚህ ጅብ፣ ነብር፣ ተኩላ በጎቹን ሰው እንዳይወስዳቸው ይጠብቁ ነበር።
እና አቡነ ሀብተ ማርያም እረኛ ሆነው ሲኖሩ አንድ ቀን ሌሊት ሀብተ ማርያም አላቸው መድኃኔዓለም። ያኔ ያውቁትም ያው ድምጹን ያውቁም። አቤት ሲነጋ እረኞቹ እሸት አመጣው እንብላ ይሉሃል፣ እምቢ ይበላቸው። ለምን ጌታ ሆይ የተሰረቀ ነው የሚያመጡልህ። በማግስቱ እረኞቹ ሰርቀው አመጡ እሸት፣ እንብላ አሏቸው። ጾም ነበር። እኔ አልበላም። ለምን? ከምንጣ እንዳመጣችሁት አላውቅም አላቸው። ተቀጻጸቡበት። እረኞቹ ሰርቀው ስለበሉ የእግዚአብሔር ትእዛዝ መጣ። ደመና የለም፣ ንጹህ ሰማይ ነው ያለው፣ ጥርት ያለ ሰማይ። ልጆች አላቸው አቡነ ሀብተ ማርያም፣ አቤት ወደ ቤታችን እንሩጥ። ምን ነው? ዝናብ መጣ። እንዴ ትቀልዳለህ? ደመና እኮ የለም። ደመና ከሌለ ዝናብ አለ ነው ወይስ እኛ ማናየውን ነገር አንተ ታያለህ? እኔ የማየውን እናንተ አታዩም። እንሂድ ዝም ብላችሁ እምቢ አሉት። በጎቹን እያሮጠ ሄዶ ልክ ቤቱ ሲገባ ደመናውም ዝናቡም ድንገት ከች ብዙዎቹን አጥርግርጎ ይዟቸው ሄደ። ፍትሐ እግዚአብሔር ተገለጠ። በሌላ ቀን አንድ ጉልበተኛ እረኛ ይመጣና እንደ ዘንድሮ ያራዳ ልጅ በትራቸውን ቀማ። መልስልኝ አሉት። አልመልስልህም። ለምንድነው ግን የቀማኝ? ጉልበተኛ ስለሆንኩ። እኔ ጉልበት የለኝም፣ ኃይሌ እግዚአብሔር ነው። ስለ እግዚአብሔር ስም መልስልኝ ብለው አሉት። በጉልበቴ ስለቀማው አልመልስልህም አላቸው። የእግዚአብሔርን ስም አንዴ ጠራው፣ ሁለተኛ ግን አልጠራም። ቀጥሎ ለሚሆነው ግን ኃላፊነቱ ያንተ ነው። ተናግረው ሳይጨርሱ ቅዱስ ሚካኤል መጥቶ በአየር ላይ ባዶ አየር ላይ ዘቅዝቆ ሰቀለው። እዚያ ተሰቅሎ ሀብተ ማርያም ማረኛል። አይ እንግዲህ እረኞቹ ተሰብስበው መጥተው ኧረ ይቅር በለው። እኔ አልሰቀልኩት፣ እሳቸው ነው የሰቀሉት። ማን ነው የሰቀለው? ኋላ ትዝ ሲላቸው አቡነ ሀብተ ማርያም የማይጨክኑበት አንድ ነገር አለ። ምን ይመስላችኋል? ልብ የሚያራራ ምንድነው? እግሩ ላይ ወድቀው ኧረ ስለ አምላክ እናት ብላ ወርደው አላቸው። ኧረ እግዚአብሔር ያወርደው ታዲያ ብሎ ደግሞ ሲናገሩ ወረደ። ያ በጉልበቴ ምናምን ሲል ነበር መጥቶ ሰገደላቸው። ቤታቸው ሄዱ። እንዲህ ያሉ ሲኖሩ ለአካለ መጠን ደረሱ። አባታቸው ሚስት ልታገባ ነው አላቸው። እናታቸው ሄዱ፣ እናቴ እኔ አላገባም፣ እኔ ህይወቴ ሌላ ነው፣ አላገባም። ታገባለህ በግድ። እምቢ ሲሏቸው ይሄ ልጅ መንፈሳዊነቱ እየበዛ ስለሄደ የዓለምን ስርዓት ላስተምረው። የሚገርማቸው ነገር እንደ ዘንድሮ ተቃራኒ፣ ይሄ ልጅ የዓለም ስርዓት መማር አለበት ብለው የዓለም ስርዓት ሰው ሚስት ሲያገባ ምን እንደሚያደርግ ስለ ሴቶች ምናምን ያወሯቸዋል። እና ህሊናቸው በጣም ይረበሻል፣ ደስ አይላቸውም። አቡነ ሀብተ ማርያም ኋላ አንድ ቀን በሰንበት ቀን ላኳቸው። በሰንበት ቀን የእግር መንገድ ማለት ነው። እምቢ እንዳይሉ አባትና እናትህን አክብር፣ እሺ እንዳይሉ ሰንበትን አትሻር። ተጋጨ። ከዛ መንገድ ሲጀምሩ ከዚህ ሁሉ እዚህ ባህር ተወሮሬ በሞት ይሻለኛል ብሎ ባህሩ ላይ ሊገቡ ብሎ ሲያስቡት ለካ ቀቲለ ርዕስ ራስን ማጥፋት ለካ ደግሞ ትልቅ ኃጢአት ነው። አማትበው ወደ ካህን ሄደው ንስሐ ገቡና መልእክቱን ትተው ተመለሱ። በዛ ምክንያት ተደበደቡ፣ ተገረፉ። ኋላ አባት ነገር እንዳልበጀለት ሲያውቅ ፍሬ ቡሩክ ምን አደረገ? በግድ ነው ማጋባው ብሎ ቤት ያዙልኝ ነው አቡነ ሀብተ ማርያምን አስይዞ ሂዱ ያጫትን ሴት ይዟት ሊመጣ ማለት ነው። መንገድ ላይ የሄደ ሳለ ጌታ ሆይ ስለ አባቴ አንተ ታውቃለህ ብለው እሳቸው መንገድ ሰብረው ሲሄዱ አቡነ ሀብተ ማርያም አመልጠው ሲሄዱ መብረቅ ከሰማይ ወርዶ ግንባሩ ላይ ብልጭ ቢልበት እዚያው ላይ ሰከክ ብሎ አስከሬኑ ተገኝቷል። ፍሬ ቡሩክ አረፈ። ለምን? ከመጠን በላይ ተጋፋ። ደግሞ አንዳንድ ወላጅ ያለ ለራሱ ፍላጎት ይበዛል። ደግሞ ቀስ አድርጎ ነው እንጂ በተለይ አሁን ገድለ አቡነ በጸሎተ ሚካኤል ስትመለከቱ ተረበስና ወላጆቻቸው እንዴት እንዳደረጓቸው ብታዩ ክፉ ሰዎቹ ነው እኮ አይደለም። ግን ወላጅ ልጁ ካገባ ብቻ ነው ቁም ነገር የሚመስለው። እንደውም የዘንድሮ ወላጅ ይገርመኛል። የዘንድሮ ወላጅ ብቻ አይደለም፣ በነገራችሁ ላይ ያገኛችሁ ሰው ሁሉ አንድ ነገር የሚላችሁ አይደል? ለምንድን ነው የማታገባ? ደህና ዋላችሁ? ምን ይላል? ለምንድን ነው የማታገባ? ቁመ ቀረኩ፣ ምንድነው ችግሩ? አግባ እንጂ ምናምን ይላችኋል ሰው። የሚገርማችሁ እናንተ ስታገቡ ከአንድ ቀን ምሳ በቀር ሌላ ምን ያገኛልስ? እንኳን ሌላ ወላጆቻችሁ እንኳን መተው ትዳራችሁ እንዴት ነው ብሎ ይጠይቋችኋል። ከገባችሁ በኋላ እስኪ ያገባችሁ ታዘቡ። ያ ሁሉ ፈተና ሲዘንብባችሁ ዞር ብሎ ያያችኋል። እግዚአብሔርን አስፈቅዳችሁ በበጎ መንገድ ሄዳችሁ እንጂ በሰው ምክር አታግቡ። አዎ በዚህ ዘመን እንኳን ሌላ አንዳንድ ካህናትም ቢሆን አግቢ እንጂ ምናምን አጭተው እንትና ብታገቢ ምን ይመስልሻል? እንትና በሰው አስተያየት አይሆን፣ እግዚአብሔር ይስለው፣ በሰው አስተያየት አይሆን። ለዚያ ነው ተግሳጽ እግዚአብሔር መጣ። አቡነ ሀብተ ማርያም ሸሽተው ለአድባር የሚባል ቦታ ሄደው ገቡ። ከዛ በኋላ እንደገና አፋር ወረዱና የአባ ሳሙኤል ደቀ መዝሙሩ ነው።
የአፋሩ አባ ሳሙኤል ማለት ኢትዮጵያ ውስጥ ከምናውቃቸው 7 ታላላቅ ቅዱሳን ሳሙኤል ከሚባሉ አባቶች አንዱ ናቸው። የእሳቸው ደቀ መዝሙሩ ነው። ብዙ ዓመት አገልግለዋል። ሥርዓተ ምናኔን ሥርዓተ ምንኩስናን ተምረዋል። ግን አባ ሳሙኤል እንደ አባ ባይሞ ያሉ ናቸው። አባ ባይሞ ያሉ አባ ዮሐንስ አጽርን ሲደበድበው የነበረው አባት እኛም ቆረጥ ጨከን ያሉ ናቸው። እንግዲህ መምህራን የተለያዩ ናቸው። በፍቅር ይዞ ፍቅር የሚያስተምር መምህር አለ። ጨከን ብሎ ቁርጥ የሆነ ነገር የሚያስተምር አለ አይደል? ቆጣ ያላለ ለምሳሌ የንታ ኤልያስ ያታለሉ ነው እየተቆጡ ነው የሚያስተምሩ። ቆጣ ያለ ነው አይደል? ትናንት ሰምታችኋል አይደል? አዎ እንደዛ ነው። ቆንጠጥ ያለው የንታ ሊቀሊቃውንሳ ቀስ አድርገው ስጦታ ልዩ ልዩ ነው ብዬ ነው። እና አባ ሳሙኤል እንደዚያ ናቸው፣ ቁጡ ናቸው። ታዲያ ከቁጣቸው የተነሳ በዛ አንዳንዴ ደግሞ ለከት ያስፈልገዋል። ልክ የኔ ስድብና ተግሳጽ ደግሞ እንደሚበዛው አይነት አንዳንዴ ሁሉም ልክ ያስፈልገዋል። እና አንድ ቀን ጧፍ ይዘው እያነበው ንፋስ መጥቶ ጧፉን አጠፋው። የማን ነው ጥፋቱ? ደህና ዋላችሁ? የማን ነው ጥፋቱ? ግን አቡነ ሳሙኤል ሊቆጡ ሆነ እና ኧረ ጌታ ሆይ ብለው ሲሉ ቦግ በራሱ ጊዜ እንደገና በራሱ ግን አቡነ ሳሙኤል ደነገጡ። ሊቆጡ የነበሩ እንደገና ደነገጡ። ይሄ ልጅ ምንድነው ጉዱ ብለው ዝም አሉ። አንድ ቀን እንደዚህ ከላይ ከተራራ ሆኖ ውሃ ቀዳ ብሎ ይልኳቸዋል። ከታች ውሃ ቀድተው ዘአፋር ውሃ ቅርብ አይገኝም። ቀድተው ሲመጡ እየደከማቸው ሄደና ራሳቸው የነበረችው ማሰሮ ለቃ ሄደች ወደ እንግዲህ ብትወድቅ ምን እንደሚፈጠር ሰውት እናንተ ብትንትኑ ነው የሚወጣ። ውሃም የለም ያው ሸክላም የለም። አረ እንሳቸው ያሰቡት አቡነ ሀብተ ማርያም በቃ መምሩ ሊቆጡ ነው። አረ ጌታ ሆይ ባክ ብሎ ሲሉ የሄደችው ተመልሳ መሬት ሳትነካ ወገባቸው ላይ እንስራዋ ማለት ነው። ከወገባቸው ተንሸራታ ትከሻቸው ተመልሳ ራሳቸው ላይ ቆጭ። አቡነ ሳሙኤልን ያዩ ይሄ ልጅ ጸጋ እግዚአብሔር አድሮበታል ማለት ነው ብለው አንድ ቀን ና ሀብተ ማርያም ማለት አቤት ከዛሬ ጀምሮ ሰጥ ለጥ ብለህ ማገልገል አለብህ እንገዳ። ለምን እስካሁን ሲያገለግሉ ያልቆዩ ያስመስሏቸዋል እኮ አንዳንዴ። ለምን ይሄው ልብስ ሰጠው። የምንኩስና ልብስ ውድ ናት አትገኝም። ወይባ ማለት ነው። ወይባ ዛሬ ይሄ ልብስ አገኝታል። ከዚህ በኋላ ማገልገል አለብህ። ማገልገሉንስ አገለግላለሁ። ግን ይሄ ልብስ የሰጡኝ እሱ አይደሉም ድንግል ማርያም ናት። እኔ አይደሉ እንዴ ሰጠው? አይ ድንግል ማርያም ናት። በዚያ እየተቆጡ ሲሄዱ ስዕል ላይ ውዳሴ ማርያም ሊደግሙ ሲቆሙ እመቤታችን ከስዕሉ ወጣች። መብረቅ ለብሳ ወጣች። አንተ ነህ እንዴ የሰጠው? እኔ ነኝ የሰጠሁት አንተ አይደለም። ከዛሬ ጀምሮ እሱ የበላይ አንተ የበታች ነህ። ማወቅ አለብህ። ደንግጦ መጥቶ እግሩ ወድቆ ይቅር በለኝ አሉት። በዚህ አቡነ ሀብተ ማርያም ገዳሙን ለቀው አባ መልከ ጼዴቅ የሚባሉ ታላቅ ገዳማዊ ገድለኛ ነበሩ በሸዋ ዳር። እዚያ ሄደው ምንኩስናን ተቀበሉ። ከዚያ በኋላ ያለ የአቡነ ሀብተ ማርያም ተጋድሎ ቁጥር ስፍር የለው። ጥቂት ብቻ ለማንሳት እንኳን ገድላቸው ላይ ተጻፈ ስንክሳር ላይ ያለው ያስደንቃል። በ40 ቀን ሲበረቱ በ80 ቀን ቅጠል ብቻ ነበር የሚበሉ ቅጠል ብቻ። እኔ አቡነ ሀብተ ማርያም ገድል ለየት የሚለው በምን እንደሆነ ታውቃላችሁ? ተጋድሏቸው መጻሕፍትን መሰረት ያደረገ ነው። በማንበብ በቀን 150 መዝሙረ ዳዊት 4 ወንጌል ያነባሉ። በሥርዓተ ማቴዎስ ሐዋርያ አሐዱ ማሰርቱ ወክሌቱ ሐዋርያት ብለው የማቴዎስ ወንጌል ምዕራፍ 1 ጀምሮ እስከ ዮሐንስ ወንጌል ምዕራፍ 19 ድረስ በጽሐ እስከሚለው መልእክተ ብስራቱ ለዮሐንስ ሐዋርያ አሐዱ ማሰርቱ ወክሌቱ ሐዋርያት ዘጸሐፈው በልሳነ ዮናናውያን እስከሚለው መድፊያው ድረስ 4 ወንጌል ባህር ላይ ቆመው 4 ወንጌል ያደርሳሉ። የዳዊትን መዝሙር ይደገማሉ። ሲጨርሱ ሰጥመው ግንባራቸውን የታች የሐይቁን አሸዋ እስኪነካ ድረስ ይሰግዳሉ 500 ጊዜ። መጻሕፍትን ማንበብና ስግደት ትልቅ ሀብታቸው ነው። አቡነ ሀብተ ማርያም መጽሐፍ ማንበብ እኛ እዚች አንዲት ስንክሳር ስትነበብ ለመስማት ስንት ያጥመዘምዘናል አይደለም? ለ5-10 ደቂቃ ነባ። እስቲ እግዚአብሔር እንዲያው መቼ ያገናኘን። ነሐሴ 28 ስንክሳር ማን ያነበበ ሲነበብ? የነሐሴ 28፣ የመጋቢት 13፣ የመጋቢት 17፣ የታኅሳስ 8
የሐምሌ 8 የሐምሌ 7 ስንክሳር በዛ ይላል፣ ትንሽ በዛ ይላል። ያን ቀን ነበር እና ጻድቁ በትዕግስት ያነቡ ነበር። ያ ብቻ አይደለም። እኔ ከጻድቁ አቡነ ሀብተ ማርያም ገድል መካከል ከመቤታችን ጋር ነበር። በነገራችሁ ላይ ቅዱሳንን በሙሉ ብትመለከቱ ከድንግል ማርያም ጋር ያላቸው ፍቅር ይለያል። እንዲያው ለምሳሌ እሳቸው የነበሩ በዘመን 15ኛው ክፍለ ዘመን ማለት እሳቸው በቅድስና የኖሩበት ጊዜ ላይ አባ ጊዮርጊስ ዘጋስጫ ያረፉበት ነበርና ከአባ ጊዮርጊስ ድርሰቶች መካከል በጣም የሚወዱት ማዛ ቅዳሴ ነበር። ቅዳሴ ማርያምን እዚህ በፊት ነግሬያቸዋለሁ። እግዚአብሔር እድሜ ከሰጠን አንድ ቀን ማዛ ቅዳሴን ቅድስ ይሆናል ወይ ሲቀደስ እንሰማ ይሆናል። ደህና ዋላችሁ። ዜማ ተወዳላችሁ? ማዛ ቅዳሴ ውኩፍ በሉ እስቲ። ማዛ ቅዳሴ ውኩፍ በደንብ በሉት እንጂ። ማዛ ቅዳሴ ውኩፍ ዘምስለ ሰባት ወገናይ ዘምስለ ሰባት ወገናይ አቀርብ ለስምኪ ማርያም እስመ ወለድኪ ለነ ቁርባን አምልኮ ሰናይ ማዜም ትችላላችሁ? እንሞክር። ማዛ ቅዳሴ ውኩፍ ዘምስለ ሰባት ወገናይ ናቄርብ ለስምኪ ማርያም እስመ ወለድኪ ለነ ቁርባን አምልኮ ሰናይ። ማንሻው እሳቸው ግን የሚወዷት አቡነ ሀብተ ማርያም በእንተ ብጽዕት ከተባለ በኋላ ከዛ ጸሎተ ቦራኬ ተነቦ መሐሮሙ ይላል ለፍቅ ዲያቆን፣ ከዛ ለሉን የለኩሎሙ ይላል ካህኑ፣ ለተነብሩ ተንስኡ ይላል ዲያቆኑ። ከዚያ ቀጥሎ ነው ነኢ ማርያም መሰረተ ኩሉ ዓለም ከርስኪ ይርህብም ሰማይ ወብርሃነ ገጽኪ ያቱም ብርሃነ ፀሐይ። እችን ነው የሚፈልጓት። ነኢ ማርያም መሰረተ ኩሉ ዓለም፣ የዓለም ሁሉ መሰረት እመቤቴ ማርያም ሆይ ነይ ወደኔ ወደ ባሪያሽ። ከርስኪ ይርህብም ሰማይ፣ ማኅፀንሽ ከሰማይ ስፋት ይልቅ እጅጉን ይልቃል። ወብርሃነ ገጽኪ ያቱ ብርሃነ ፀሐይ፣ የፊትሽ ጸዳል ጸዳለ ብርሃን ከፀሐይ 7 እጅ ያበራል። ሁሌ እንዲህ ሲቀድሱ ድንግል ማርያም ከፊት ትቆማለች፣ በአካል ትመጣ ነበር እና አንድ ጊዜ ተገልጣ ወዳጅ ሀብተ ማርያም አቤት ሁሉ ጊዜ ነኢ ማርያም መሰረተ ኩሉ ዓለም በለኝ። ገድላቸውና መልካቸው ላይ ስትመለከቱ ነይ የዓለም ሁሉ መሰረት ማርያም ሆይ ወደኔ ነይ በለኝ እመጣለሁ ብላቸዋለች። ያ ብቻ አይደለም። በገድለ አቡነ ዕንባቆም እንደተጻፈው እጨጌ ዕንባቆም ገና ከየመን መጥተው የመናዊ ሙስሊም እያሉ ገና መጥተው ደብረ ሊባኖስ ገብተው መልካ ማርያምን እስኪ እንወጥር መልካ ማርያም ትችላለህ? አዎ መልካ ማርያም አሁን የምናውቀው መልካ ማርያም ሰው ሌላ ያጼ በደ ማርያም መልካ ማርያም ነበርና እሱን ሲወጥሯቸው አክናፍኪ ክሌ ይኩናነ ግልባቢ የሚለው የዛኛው መልካ ማርያም አንቀጽ ነው እና ሁለት የንጽህና ክንፎችሽ ለኛ ጌጽ ልብስ ክዳን ይሁኑን ብሎ ሲሉ አቡነ ዕንባቆም ገና እኮ ናቸው አልተጠመቁም። እመቤታችን መታ አጽፋን ዘርግታ ረባ ስትቆም አይተዋት ድፍት ብሎ ሰግደዋል። አቡነ ሀብተ ማርያም ከእመቤታችን ጋር የነበራቸው ፍቅር ድንቅ ነው። እንዲያውም አንድ ቀን ቅዳሴ ሲያስቀድሱ ካህኑ ገደፈ ቀለም። የገደፈው ቀለም ምን እንደሆነ አልነግራችሁም። የገደፈው ቀለም ግን ለእመቤታችን ክብር የማይመጥን የወንጌል ክፍል ነው። በወንጌል ክፍል ላይ የእመቤታችን ክብር የሚናገረውን አንቀጽ ሲያነበው ሳተ። በነገራችሁ ላይ በጣም ከባድ እኮ ነው። ብዙ ስታነቡ አንዳንድ ጊዜ ሰማችኋል። የምትል ነገር ካገኛችሁ እንዳትዘሏት። ካገኛችሁ እንዳትዘሏት። በጣም ከባድ ናት። አሉታው የሆነ ነገር እመቤታችን አይገባሽም ለማለት ስለሆነ ዘልላችኋት ማለት
ያጸያፉ ነገር ይገባል ብሎ እንደመናገር ነው የሚቆጠርና ስታነቡ በተለይ የግዕዝ ቀለም በደንብ ለይታችሁ አንጠርጥራችሁ ነው ዝም ብላችሁ እንትን አትበሉት አደራ ይከብዳል እና ሲገድፍ አቡነ ሀብተ ማርያም ሰተት ነው ወንጌል እያነበበ እኮ ነው ቅዳሴ መሃል አርም ለአምላክ እናት እንደዚህ አይባልም አርም ብሎ አሉት እዚያው እሺ ብሎ አረም መልስ ሲሉ ቆመው የሚያስቀድሱባት አለች ምሰሶ ጎን ላይ መድኃኔ ዓለም ቆሟል ደነገጡ ዝም በል ደግ አደረክ ተባረክ እናቴን የሚያከብረውን አከብረዋለሁ የሚወዳትን ወደዋለሁ እሷን ሳያከብሩ በእውኑ እኔን እንደምን ማክበር ይቻላል ሁሉ ጊዜ ገስጽ ማር አስተምር ብሏቸው ቅዳሴ ሲያበቃ ቤታቸው ሲወዱ ሰው ሁሉ ትክትክ ብሎ ያያቸዋል ምንድነው ጉዱ ብሎ ቤት ገብቶ ደቀ መዝሙራቸው አባ ኢያሱ ምንድነው ልጅ ሲሉ አባ ፊት ያበራል እኮ ብርሃን ቦግ ቦግ ያላለችው ገብቶ መድኃኔ ዓለም እንዲህን ጠየቅኩህ እኔ በሰው ፊት የሚታይ ነገር እባክህ አጥፋልኝ ብለዋል እልም አለ ወደ ውስጥ አባ ኢያሱን ካነሳውት በዚያው ላንሳው አባ ኢያሱ ማለት ደግሞ ሌላ ገድለኛ ይሳቸው ደቀ መዝሙር ነው ደብረ ይሰበይ አቡነ ሀብተ ማርያም ደብረ ሊባኖስ ቦታች ሲሄዱ ዛሬ ብዙ ስማቸው ሲጠራል ሰማም እንጂ አባ ኢያሱ ትልቁ ደቀ መዝሙራቸው እንደውም በጀርባ የአቡነ ሀብተ ማርያም ከገዳማቸው ጀርባ ያለውን የቅዱሳን በዓት የቅዱሳን አጽም ቦታ ሄደን ይያለ የታየው ነገር በጣም ድንቅ ነበር እዚያ በጣም ግሩም የሆነ ቦታ ነውና አባ ኢያሱና አቡነ ሀብተ ማርያም መጀመሪያ ይታወቁም ነበርና አባ ኢያሱ መንነው ደብረ ሊባኖስ ከገቡ በኋላ ወላጆቻቸው መልሰው አመጣቸው በአቡነ መርዓ ክርስቶስ ዘመን ኋላ እንደገና ጠፍተው ተመልሰው ሄደው አንዲት ሊያ የምትባል ሴት እኛን ያክል ታላቅ ጻድቅ አባ ኢያሱ ሊያ የምትባል ሴት ያገለግሉ ነበር ሊያ ማለት እግዚአብሔር ብቻ ክብሯን የሚያውቅላት ቅድስት ሴት ናት ስም ማን ነው ስትላቸው ወላጆቻቸው ፈልገው እንዳያገኟቸው ዮሐንስ ብለዋል እቺን የሚያቆሳቸው ናቸውና ኋላ ከአቡነ ሀብተ ማርያም ጋር ተዋወቁና ጌታችን ምን አላቸው ለኢያሱ ሁሉ ነገር ምናቸው ላይ ዛሬ ምን እንነጋገረው የአቡነ ሀብተ ማርያም ገድል የተገኘ ከአባ ኢያሱ ነው ከኔ ጋር ያለህን ፍቅርና ተጋድሎ ሁሉ ንገረው ብሏቸዋል አቡነ ሀብተ ማርያም ጨነቃቸው ግድ የለም ነገር ሲነግሯቸው በነገራቸው የአቡነ ሀብተ ማርያም አሁን የነገርኳችሁ ጆሮአችን የሚችለውን ያክል ነው እንጂ ገድሉን ብታነቡት በጣም ጭንቅ ነው የክብራቸው ብዛት እና ሲነግሯቸው አባ ኢያሱ በልባቸው ሰው እንደዚህ አይነት ደረጃ ሊደርስ አይችልም በልባቸው ማለት ነው ምንድነው በልብ የምታስብ አላችሁ ምንም ለምን ተዋሸኛለህ አረኔ ምንም ኋላ በሌላ ቀን ንገረኝ እንጂ ምንድነው አላችሁ አይ እውነቱን ተናገሩ ካሉኝስ እንዲያው አይሶ የሚናገሩት ነገር ይጨንቃል ሰው እዚህ ደረጃ ሊደርስ ነው ጥሩ እንግዲያውስ ማታ ስትጸልይ የሚያገኝን ነገር ጧት ትነግረኛለህ ብለው አላቸው ማታ ሄዶ አባ ኢያሱ ቅዱስ ሚካኤል ስዕል ፊት ነው የሚጸልዩ ሲጸልዩ ቅዱስ ሚካኤል ሰይፉ መዙ ትልቅ መብረቅ እዚያው ቦታ ቢለቀባቸው በሞትና በህይወት መካከል ለምንድነው ወዳጄን ሀብተ ማርያም የምትጠራጠረው ተቆጥቷቸው እየተንቀጠቀጡ ሄዶ አባቴ ይቅር በለኝ ክብር መች እንደዚህ መሆኑን አውቂ ብሎ አላቸው ሌላ ልንገር አላቸው ስም ማን ነው ኢያሱ ዋሸ ዮሐንስ ነው ስም ማለት ስም ማን ነው ዮሐንስ ዋሽታል ኢያሱ ነው ስም እንዴት አወቅ እሱ ይገርማል ህፃን እያለ እዚህ ቦታ እንዲያጣት አልሰራም በቤት እያለ እንዲያልሰራም በሆነ ቀን እንዲያላሰብክም በሙሉ እንዳለ አባቴ አዎ እንዴት አወቁት እኔ እኮ ራሱ ረስቻለሁ ሄዳው ንስሐ ገባ አዚያ በኋላ ነው አባ ኢያሱ ዋና ደቀ መዝሙር የሆኑ ዜና ህይወታቸውን የጻፉ እሳቸው ናቸው አባ ኢያሱ ናቸው ታላቁ ኢያሱና ከዚያ አባታችን ሀብተ ማርያም አንድ ጊዜ ስጋው ደሙን ተቀበለው በጣም የምትገርመኝ ድንቅ ናት እሷ ስጋው ደሙ ከተቀበለው በኋላ አንዳንዴ ይጨንቃል የዳዊትን መዝሙርና ወንጌል ይወዳሉና የዳዊትን መዝሙር ገልጠው እየጣፈጣቸው ሲል ጮክ ማለት ይጀምራሉ እና ጮክ እያሉ ሲወዱ ምራቅ ካፋቸው ፍንጥር ላይ ሄዳ አፈሩ ላይ ወደቀች ግን ተቀብለዋል ቀድሰው ስጋው ደሙ ተቀብለዋል ተነከቱ ምን ያርጉት አፈስ አድርገው ቃሙት ዞር ቢሉ መድኃኔ ዓለም አለ 3 ጊዜ በደልከኝ መጀመሪያ ስጋዬን ከተቀበልክ በኋላ ማን ነው ጮህ ያለ ሁለተኛ ስጋዬን ደሜን ከወሰድክ በኋላ መሬት አነጠብከው ሶስተኛ ሳልፈቅድልህ አፍሰው በላው አፈሩን ሁሉ ቆሻሻውን ሁሉ አብራ አስገባው ጌታ ይቅር በለኝ ንስሐ ስጠኝ አሉት 10 ሺህ ትሰግዳለህ አላቸው
ስንት ግን አላቸው ራስህን ለካህን አስመርምር አላቸው። እሳቸው ራሳቸው እንግዲህ ካህን ብቻ ሳይሆን ጻድቅም ናቸውና ንስሐ አባት አላቸው። አቡነ ሀብተ ማርያም ንስሐ አባት ነበራቸው። በዚህ ሁሉ ቅድስና ከቅዱስ ሚካኤል ጋር ጓደኛ ናቸው። ቅዱስ ሚካኤል ጎን ለጎን ቁጭ ብሎ ነው የሚያወራቸው። ሰው ሲመጣ ምን ይላቸዋል? ሰው ከመጣ ገና ከርቀት ሲመጣ እንዲህ አይነት ሰው እየመጣ ነው፣ ችግሩ ይሄ ነው፣ እንዲህ ብለህ መፍትሄውን ነገር ብሏቸው ይሰወራል። ያ ሰው ሲመጣ ምንም ሳይጠይቅ ይሄ እንደዚህ ነው የቸገረ በል እንዲህ ብሎ ይሰዱታል። ሁልጊዜ ሲጠማቸው ሲያማቸው ይጠሩታል። አንተ ምንድነው ጡት እንዳስተውት ሕፃን ልጅ የምትጮህብኝ ይላቸዋል። ቅዱስ ሚካኤል መጡ እርዳኝ። የምድራውያን ፍቅር አንድ ጊዜ ታመው ብዙ ሰዎች ታመው ተኝተው አንዱ መጥቶ ለራሱ ጓደኛ ብቻ አጠጥቶ እሳቸውን ትቷቸው ሄደው ሐሳ ያጠጣቸው። ሚካኤል ወዳጄ ናልኝ ብለዋል። መጡ። ምን ሆነ ነው እንደ ሕፃን ልጅ የምትጮህ? አይ የምድራውያን ፍቅር አታየው? ምድራውያን እንኳን እርስ በርሳቸው ሲራሩ አንተ ነህ ያተራራም ብለዋል። የፈጣሪን ረራሄማ ላሳይ ብሎ 24ቱን ካህናተ ሰማይ ይዟቸው መጣ። ዮሐንስ መጥምቁ ቅዱሳንን በሙሉ ይዟቸው መጣ። ድንኳን ተተከለ። ቅዳሴ ቀድሰው አቁርበው የጌታን ስጋና ደም ይሄ ነው ረራሄ እንጂ ምድራዊ መጠጥ ምን ያደርግልሃል ብሏቸው ቅዱስ ሚካኤል አድርጓል። ወደ ሰማይ ይዟቸው ከወጣ በኋላ እኔ በሰማያዊት ርስት በነበራቸው ቆይታ ላይ ሁለት ነገሮችን ብቻ አላስታውሳቸው። አንደኛ ሲኦልን አስጎብኝቷቸው ጭንቅ ሆነባቸው። በቃ ማየቱ ራሱና ሲወጡ ወዳጅ አሉ ሚካኤልን። አቤት እንዲሁ እዚህ ሲኦል ውስጥ እንትና የሚባሉ ገብረ ስላሴ ገብረ ማርያም ወለተ ስላሴ ይያሉ ጥሩ አላቸው። እንዲህ የሚባሉት እንዴ ሲኦል ነው ገነት ነው ያሉ ወራጆች? ሲኦል ነው እንጂ በምድር ያለው እኮ ዘመዶቻቸው አረ በጸሎት አስባቸው ብሎኝ ነበር። አረ አውጣልኝ ባክ። አይሆንም አላወጣም። ለምን? ይሄማ የእግዚአብሔር ፍርድ ነው ማለት ወዲያው ከሰማይ ስለ ወዳጅ ሀብተ ማርያም ብለህ አውጣቸውና በህይወቱ አጥምቀ ገነት አስገባቸው አላቸው። ለዚያ ነው ቅድም ለእናቱ የተናገራት አላል በምድር ያለ ስጋ እንደለበሰ ከሲኦል ነፍሳትን ይማርካል። እንዴት ትለኝ እንደሆነ ሁሉ ይትካለ ዘያ አምን ለሚያምን ሁሉ ይቻላል ተብሏል። በሌላ አንቀጽም በእኔ የሚያምን እኔ የምሰራው ጌታ ከሲኦል ነፍሳትን አውጥቶ የለ ያው እሱ የሰራውን ነው የሰሩት በጸጋ እሱ በባህሪው። ኋላ ወደ ጌታ ዙፋን ሲወስዳቸው ቅዱሳን ተሰበሰቡ እና ስሙንም ማን ነገራቸው? አንድ ቅዱስ ሀብተ ማርያም አላቸው። አቤት ካንተን ይቀድማለሁ ብሎ አላቸው። እንግዲህ እንዲህ አይነት ጨዋታውን በሰማይ እንዲህ አይነት ነገር ያለው ሆኖ አይደለም። ለአቡነ ሀብተ ማርያም እግዚአብሔር እንዴት እንደወደዳቸው እንዲታወቃቸው ሆን ተብሎ የተደረገ ነገር ነው እና አይ ጌታዬ እኮ አንተን የምትቀድም ብሎኛል እኔን በአሉ። ደግሞ አቡነ ሀብተ ማርያም ከጌታ ዙፋን የሚል ተሰማ። ሀብተ ማርያም ይቅደም አለ። ሀብተ ማርያም ቀደሙ ገቡ። ከጌታ ዘንድ ተባርከው ሲወጡ እንደ ፀሐይ የሚያበራ ፊትን የሚያጥበረብር 8 ቅዱሳን በቀኝና በግራ የተከተሉት አንድ ታላቅ ሰው መጣ። የእግዚአብሔር መልአክ ቅዱስ ሚካኤል ማን ነው እንዲህ እዚህ ሰማይ ከገባው አንስቼ እንዲህ ያለ ሰው አላየሁ ማን ነው ሲላቸው አባቴ ተክለ ሃይማኖት ነው አላቸው። አቡነ ተክለ ሃይማኖት ያን ጊዜ ነው ከኔ ገዳም ተቀበር፣ ካንተ ገዳም ሳይሆን ከኔ ተቀበር። ዛሬ የአቡነ ሀብተ ማርያም አጽም ያለው ደብረ ሊባኖስ ነው። ደብረ ሊባኖስ ገብታችኋል? ውስጥ ላይ ስትገቡ ታች አንደርግራውንድ ትገባላችኋል በደረጃ። ከዛ የማይከፈት 4 ማዕዘን ሰፊ ያለ አይደል ሰው እየዞረ የሚዳሰው ማይሌት ከሚቀሙበት ፊት ለፊት የና አቡነ ሰላማ የሌሎቹ ሊቃነ ጳጳሳት መቃብር አለ አይደል? ከሱ ያለው ሰፊው ትልቁ 4 ማዕዘኑ የአቡነ ተክለ ሃይማኖትና የአቡነ ሀብተ ማርያም አጽም አንድ ላይ ያለበት ነው ክቡር ስጋቸው። በአቡነ ሀብተ ማርያም አጽም ምክንያት ሁሉ ጊዜ ደብረ ሊባኖስ ከመቅሰፍት ያላለፉት 510 ምናምን ዓመታት ተጠብቃ ትኖራለች። ምክንያቱም አቡነ ሀብተ ማርያም በ1499 ነው ያረፉት። የዛሬ 513 ዓመት ማለት ነው። ከዚያ ከሰማይ ወረዱ። በብዙ ተጋድሎ ኖረው ጌታችን የእሳት የነፋስ ሰረገላ ሰጥቷቸው ነበር። በፈለጉት የዓለም ክፍል ይዘዋወሩ ነበር። እኒ ታላቅ ጻድቅ አቡነ ሀብተ ማርያም በብዙ ተጋድሎ ኖረው ቅድም በነገርኳችሁ ዘመን ህዳር 26 ቀን በመልካም ዕረፍት እግዚአብሔር ጠራቸው። ሲጠራቸው ግን አይላፍ መላእክትን፣ ጻድቃን ሰማዕታትን፣ ደናግል መነኮሳትን፣ እግዝእትነ ማርያምን፣ ቅዱስ ዳዊትን ይዞ መጥተው ጌታችን ቃል ኪዳን ሲሰጣቸው ድንቅ ነገር አለ። ቃል ኪዳናቸው አስከረኝ። የመጀመሪያ 7 አክሊል ለቅዱስ ጊዮርጊስ ወረደላቸው። እኔ ይገርመኛል የእግዚአብሔር ቸርነቱ። 7ቱ አክሊላት ስለምንድን ናቸው? አሃዱ በእንተ ድንግልና አክሊል፣ አንዱ ስለ ድንግልና። ድንግልናውን የሚጠብቅ ሰው አክሊል ይወርድለታል። ድንግልናን መጠበቅ ግን ስጦታ ላለው ሰው ነው፣ ለሁሉ አይሆንም። እስከ መጨረሻ የሚጠብቃለ፣ እስከ ጋብቻ የሚጠብቃለ።
ስለ ንጹህ ድንግልና አንድ አክሊል ሰጥቻለሁ። ሁለተኛ ዓለምን ጨርሰ ስለናካት ስለምናኔ ሁለተኛ አክሊል ሰጥቻለሁ። ሶስተኛ ስለ ንጹህ ምንኩስና የፍቅር ህይወት ነው። ስለ ንጹህ ምንኩስና አክሊል ሰጥቻለሁ። አራተኛ ወንጌልን ዳዊትን በፍቅር ስለምታነብልኝ አክሊል ሰጥቻለሁ። መጽሐፍ በማንበብ አክሊል አለ። አምስተኛ ረሃብና ጥምን ስለኔ ፍቅር ብለህ ስለታገስክ አክሊል ሰጥቻለሁ። ስድስተኛ ስለ ንጹህ ክህነትና ስለ ዕጣን የአቡነ ሀብተ ማርያም ስዕል ሲሳል ምን ይዘው ነው? ለጊዜ ማይጠንት ይዘው ሁሉ ጊዜ ማይጠንት ነው። አይ ካህናት ዛሬ የሉም እንጂ ቢኖር አይ ምን የሚል ቅሬታ ይቀርባል። ለምንድን ነው በየቀኑ የሚታጠን እሁድም አይሆን ይላሉ። ኦሮ ወላዲተ አምላክ ኧረ አለመታደል እንደው ለ10 ደቂቃ ጣል ለማጠን እንዲህ ያሳዝናል በጣም። እንዳትሰለች ነግሬሃለሁ። ስራህን አትርሳ። አየህ አክሊል ትልቅ ሙያ ነው። ፍህም ማያያዝ ትልቅ ሙያ ነው። ዕጣን እንዲታጠን ማድረግ ትልቅ ሙያ ነው። አክሊል ወረደላቸው። የመጨረሻው ሰባተኛው ግን ድንቅ ነው። በምን ይመስላችኋል? በልቡና ቂም አሳደረ ስለማታውቅ አክሊል ሰጥቻለሁ። ቂም ይዞ የማያውቅ ሰው አለ? የለም። ቂም ይዞ ስለማያውቁ አክሊል ሰጣቸው። ሀገር ከዮሐንስ መጥምቅ ጎን ናት። ባንተ ያመኑ ገድልህን ያነበቡ የሰሙ በስም የተማጸኑ ደጅህን የረገጡ ምን ያህሉን ትምርልኛለህ ትለኝ እንደሆነ ባነበብከው ወንጌል እያንዳንዷን ቃል በእልፍ ወይም በሺህ አባዝቼልሃለሁ። እንግዲህ ወንጌል እንደምታውቁት የማቴዎስ ወንጌል 28 ምዕራፍ፣ የማርቆስ 16፣ የሉቃስ 24፣ የዮሐንስ 21 አለ አይደል? እሱ እንደምራችሁ 90 ምናምን ምዕራፍ ይሆናል። በአንድ ምዕራፍ ውስጥ ስንት አረፍተ ነገር ነው ያለ? በአንድ አረፍተ ነገር ውስጥ ስንት ቃል ነው ያለ? እያንዳንዱ ቃል እስኪ በሺህ አባዙት። ብስራተ ማቴዎስ ሐዋርያ አሃዱ ማሰርቱ ወክለቱ ሐዋርያት ስንት ነው? እዚህ ገና ማንሻው ላይ 7 ቃል 7000 ማለት ነው። ወልደ ዳዊት ወልደ አብርሃም ወለዶ ለይስሐቅ ወይስሐቅ ወለዶ ያዕቆብ። አሁን እንኳን ገና ከመነሻው ገና ቁጥር 1 ላይ ያለን ስንት ደረስን? 18000። የእግዚአብሔር ቸርነቱ ሰፊ ነው። ግን አቡነ ሀብተ ማርያምን ስንት ነው የሚያውቃቸው? ስንት ነው የሚጠቀምባቸው? ስንት ነው የሚዘክራቸው? ገዳማቸው ሄዳችሁ ሎሚው፣ ጸበሉ፣ እምነቱ ስንቱ ነገር ተቆጥሮ ያልቃል። ስንት ድንቅ የሆነ ቦታ ነው እግዚአብሔር የሰጣቸው ጸጋና መጨረሻ ላይ ነፍሳቸው ከስጋቸው የተለየ ሲስማቸው እስትንፋሱ በሳቸው ላይ ሲገባ ከጣይሞ የተነሳ በነገራቸው ለቅዱሳን የመጨረሻ ማዕረጋቸው ዝማሬ ዳዊትና የጌታችን የፍቅሩ መሳም ነው። ሲስማቸው ታቅፎ ይዟቸው በክብር እየዘመረ ቅዱሳን መላእክት እሳቸውም ሲያርፉ ምን አሉ? ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ። ለእግዚአብሔር ክብር በአርያም ይሁን በምድርም እርቅ ፍቅር አንድነት ተደረጋሉ። ወንድማችን ና ብለው እየዘመሩ ቅዱሳን መላእክት እነ ቅዱስ ሚካኤል አሳርገዋቸዋል። በዚህ ቀን በረከታቸው ጸጋቸው ይደርብን። አቡነ ኢየሱስ ሞዓ ወላዲ አእላፍ ቅዱሳን እዚያኛው ጉባኤ እናነሳቸዋለን። ሰማዕታት ተናግራን እዚያኛው ጉባኤ ልናነሳቸው እንሞክራለን። ዛሬ ነው እነ ጎርጎርዮስ ዘደሴተ ሰንሲላ፣ አባ ኢያሱ፣ ቅድስት ዮስቴና እናታቸው፣ ሌሎችም ቅዱሳን ዛሬ ተከብረዋል። እግዚአብሔር አምላካችን ስማቸውን ከጠራናቸው ካልጠራናቸው ቅዱሳን ጸጋ በረከት ለሁላችን ያሳድርብን። እግዚአብሔር የነገ ሰው ይበለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። Amen.